የትራፊክ እንቅስቃሴው ራሱ በማለዳ በመዲናዋ አዲስ አበባ ምን ይመስላል የሚለውን ደግሞ ምንከታተልበት ሰዓት ነው። አዎ ለዛሬ የመረጥነው አካባቢ ሳሊተ ምህረት ተብሎ በተለምዶ የሚጠራውን አካባቢ ነው። ከፍተኛ የትራፊክ ፍሰት ያለበት ነው። በተለይም ደግሞ በስራ መግቢያና በስራ መውጫ ሰዓት አንዱ መስመር ብቻ በጣም ይጨናነቃል። ለምሳሌ ከመገናኛ ላይ አሁን ከዛ ወደዚህ የሚመጣ በተለይም ደግሞ የካባዶ ቦሌ አራብሳ አያት አካባቢ በሱ ምክንያት የሚጨናነቅ ነው። ማታ በስራ መውጫ ሰዓት ደግሞ ከመገናኛ በኋላ ባለው መስመር የሚጨናነቀው ነውና ይሄኛውን እንግዲህ ልናስመለክታቸው ወደናል። በትክክል በዚህ አካባቢ ላይ አሁን በዚህ ሰዓት ላይ ያለው የትራፊክ እንቅስቃሴ ምን ይመስላል የሚለው ልታስቃኘን ባልደረባችን ሳራ ስዩም በቀጥታ መስመር አግኝተናታል። ከሷ ጋር አጥር ያለ ቆይታ እናደርጋለን። ሳራ እንደምን አደርሽ? አንቺ በምትገኝበት ስፍራ ያለው የትራፊክ እንቅስቃሴ ምን ይመስላል? አመሰግናለሁኝ ሜሮንና በረከት። እንደምን አደራችሁ ተመልካቾቻችን። እንግዲህ ዕለተ ሐሙስ ዛሬ የአስተርዮ ማርያም በዓል እንደመሆኑ በተለያዩ የማርያም ቤተክርስቲያን ያለባቸው አካባቢዎች ታቦታቶች ይነግሳሉ። ታዲያ የትራፊክ መጨናነቅ ይኖራል ወይ ምን ይመስላል የሚለውን ለመቃኘት ወደዚህ ወደ ጉርድ ሾላ ሳሊተ ምህረት አካባቢ ተገኝተናል። እንግዲህ በተወሰነ መንገድ ያለንበት አካባቢ እንደምትመለከቱት የትራፊክ መብራት አካባቢ እንደመሆኑ ለተወሰኑ ደቂቃዎች መኪኖች እየቆሙ የተወሰነ የመኪና ብዛት እየተመለከትን ነው። እንግዲህ ወደ ቤተክርስቲያንም ፓርክ የሚያደርግ እንዲሁም ደግሞ ወደ ግል ስራውም የሚሄድ የተለያዩ ተሽከርካሪዎችን ነው እየተመለከትን ያለ ነው። እንግዲህ ይህ አካባቢ በተለይ ካሁን ከትንሽ ደቂቃ በኋላ ወይም ደግሞ ከትንሽ ሰዓታት በኋላ የበለጠ መጨናነቅን የሚፈጥር እንደመሆኑ ሌሎች አማራጮችን ተመልካቾቻችን ቢወስዱ ብለን እኛም አስበናል። እንግዲህ ከቦሌ ብራስ ወደዚህ ወደ ሳሊተ ምህረት እንዲሁም ደግሞ ከአውራሪስ ወደዚህ ወደ ሳሊተ ምህረት የሚመጡ ተሽከርካሪዎች ሌሎች አማራጮችን ቢወስዱ ብለን እንግዲህ የትራፊክ ባለሙያዎችንም ጠይቀን ነግረውናል። ከዛ ባለፈ እንግዲህ ከአያት እንዲሁም ደግሞ ከሰሚት የሚመጡ ወደ ሳይንስ በኮንቬንሽን ማዕከል ወደ ቦሌ ወይም ደግሞ ወደ ጎሮ መሄድ ይችላሉ። በተለይም ከዚህ ቀጥታ ወደ ስቴዲየም ወይም ደግሞ ወደ መገናኛ የሚሄዱ በኮንቬንሽን ማዕከል ወደ በቪአይፒ ተርሚናል በቦሌ አድርገው ወደ ስቴዲየም መሄድ እንደሚችሉና በዛም የተቀላጠፈ የትራንስፖርት ፍሰት እንደሚኖር ገልጸዋል። ከዛ ባለፈ እንግዲህ እንደገለጽኩላችሁ ከጥቂት ደቂቃዎች በኋላ የትራፊክ መጨናነቁ ስለሚበዛ የተለያዩ አማራጮችን መውሰድ እንዳለባቸው ነው እንግዲህ ያነሱት። አሁን የምንመለከተው የትራፊክ ፍሰቱ ጤናማ የሆነ ወይም ደግሞ ቀልጣፋ የሆነ የትራፊክ ፍሰት እንዳለ ነው እየተመለከትን ያለ ነው። እንግዲህ ከጥቂት ደቂቃዎች በኋላ ደግሞ የትራፊክ መጨናነቅ እንዳይኖር ሌሎች አማራጮችን እንዲወስዱ ከወዲሁ የትራፊክ ባለሙያዎች ገልጸውልናል። እንግዲህ የትራፊክ ባለሙያዎች እዚህ እንደተመለከትነው ከ4 በላይ ሆነው የትራፊክ መጨናነቅ እንዳይኖር የራሳቸውን የተለያዩ ድጋፎችን እያደረጉ ተመልክተናል። ከትራፊክ ባለሙያዎችም ባለፈ የመንገድ ትራንስፖርት ባለሙያዎችም እዚህ አካባቢ በርከት ብለው ነው የተመለከትነው። እንግዲህ እንደገለጽኩላችሁ እዚህ አካባቢ የሳሊተ ምህረት ቤተክርስቲያን እንደመኖሩ የማርያም ታቦት በአስተርዮ ማርያም ስለሚወጣ ስለሚነክስ እንግዲህ እሱ መጨናነቅ እንዳይኖር እንዲሁም ደግሞ ተሽከርካሪዎች ወደ ጉዳያቸው የሚሄዱ ሰዎች መጨናነቅ ወይም ደግሞ የትራፊክ መጨናነቅ ኖሮ ጉዳያቸውን ሳያሳኩ እንዳይቀሩ የተቻላቸውን አስተዋጽኦ ያበረከቱ እንደሆነም ተመልክተናል። ከዚያ እንግዲህ እኛ የተመለከትነው የዚህ የሳሊተ ምህረት አካባቢ ሆነ እንጂ በተለያዩ ማርያም ቤተክርስቲያን ያለባቸው አካባቢዎች ያሉ ቦታዎች ሌሎች አማራጮችን የሚወስዱባቸው መንገዶች እንዲጠቀሙ ተሽከርካሪዎችን እንዲሁም ደግሞ የተለያዩ ትራንስፖርት ተጠቃሚዎችም ከወዲሁ ከቤታቸው ሲነሱ ቀደም ብለው ቢነሱ ወይም ደግሞ ሌሎች አማራጮችን ቢወስዱ የተሻለ እንደሆነ እንመክራለን። ለአሁኑ ያለኝ የትራፊክ ዘገባ ይሄን ይመስላል። ሳራ ስዩም ላደረሽን መረጃ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልሽ።